አርእስተ ዜና ማህበረ ቅዱሳን በተለያዩ ቋንቋዎች ሰባኪያነ ወንጌልና ሰልጥኖ በማሰማራት ላይ እንደሚገኝ አስታወቀ። ቅድስት ቤተክርስቲያን ልዩ ፍላጎት ያላቸው ምእመናን ተገቢ የሆነ መንፈሳዊ አገልግሎት መስጠት ካልቻለች ባልተገባ ትምህርት ሊወሰዱ እንደሚችል ተገለጸ። በገጠርና በጠረፋማ አካባቢዎች የሚገኙ የተዘጉ አብያተ ክርስቲያናትን በማስከፈትና አገልግሎት የሚሰጡትም እንዳይዘጉ ያቅማችንን እናደርግ ይገባል ሲሉ ምእመናን ተናገሩ። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀረብን። ከዜናዎቹ ጋር ኤልሳቤት ቤተ አብሬያችሁ ቆይታ ማድረግ ይሆናል። አብራችሁን ተሆኑ ዘንድ በአክብሮት ጋበዝን። ማህበረ ቅዱሳን በተለያዩ ቋንቋዎች ሰባኪያነ ወንጌልና ሰልጥኖ በማሰማራት ላይ እንደሚገኝ አስታወቀ። በዚህም በመቶ ሺዎች የሚቆጠሩ አዳዲስ አማንያን የቅድስት ሥላሴ ልጅነት እንዲያገኙ መደረጉም ተገልጿል። ባልደረባችን ራይል ወዳጄ ተጨማሪ ይዛለች። ማህበረ ቅዱሳን ቅድስት ቤተክርስቲያን የሰጠችውን የስብከተ ወንጌልና ሐዋርያዊ አገልግሎት የመፈጸም ተልእኮን በመወጣት በተለያዩ ቋንቋዎች የሰለጠኑ ሰባኪያነ ወንጌልን አሰልጥኖ አሰማርቷል። በተለይ በእነዚህ በሁለት አመታት 2016 እና 2017 በደረጃ 1 ደረጃዎች አሉት የሰባኪያነ ወንጌል ስልጠና በደረጃ 1 1695 በደረጃ 2 ደግሞ 288 ሰባኪያነ ወንጌልን አሰልጥኖ በተለያዩ ቋንቋዎች አሰማርቶ የስብከተ ወንጌልና ሐዋርያዊ ተልእኮ አገልግሎት እየተፈጸመ ይገኛል። በተለያዩ ቋንቋዎች ወንጌል መሰበኩ የተዘጉና አዳዲስ አብያተ ክርስቲያናት እንዲከፈቱ እንዲሁም አዳዲስ አማንያን የሥላሴ ልጅነት እንዲያገኙ ያደርጋል ሲሉ አቶ አምባቸው ጸጋዬ ይገልጻሉ። ምእመናንን በሚሰሙት ቋንቋ መድረስ የስብከተ ወንጌል አገልግሎቱን የበለጠ እንዲጠናከር ያደርጋል። ቤተክርስቲያን ያ የእግዚአብሔር ቃል የማይነገርበት የነበረ አካባቢ ቤተክርስቲያን እንድትመሰረት ያደርጋል። የተዘጋች ቤተክርስቲያን እንድትከፈት ያደርጋል። ዛሬ የምናየው ይሄን ነው። አዳዲስ አብያተ ክርስቲያናት ጠረፋማው አካባቢ የተከፈቱ የተተከሉ ቃለ እግዚአብሔር እየተሰበከ ምእመናን ወደ ቅዱስ ሥጋው ወደ ክቡር ደሙ እየተቀበሉ የሥላሴ ልጅነት እያገኙ እየተጠመቁ ያሉበት ነው። ስለዚህ ቤተክርስቲያን እንድትተከል ያደርጋል። የተዘጉ አብያተ ክርስቲያናት ደግሞ እንዲከፈቱ የማድረግ አቅም አለው። ስብከተ ወንጌል በቋንቋ መድረስ ቃለ እግዚአብሔር እንዲስፋፋ ያደርጋል። በመጨረሻም በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት ማስተባበሪያ ያቅም ማጎልበቻ ዋና ክፍል ተጠሪ የሆኑት አቶ አምባቸው ጸጋዬ ማህበሩ በሚሰጠው አገልግሎት የገጠመውን ተግዳሮት እንዲህ ያነሳሉ። የበለጠ አሁን ተግዳሮት እየገጠመን ያለው በዛ በሚነገረው ቋንቋ ማህበረሰብ የተጻፉ መጻሕፍት አለመኖር፣ በዛ አካባቢ የሚነገረው ቋንቋ የህትመት ስራዎች የተዘጋጁ አለመሆናቸው፣ መጻሕፍት አለመጻፋቸው ነው እንደ ተግዳሮት ሊሆን የሚችለው። ያን አለማድረጋችን ቀድመን አለመስራታችን አሁን ያለውን የቤተክርስቲያን አገልግሎት እንደ ተግዳሮት ሆኖ ሊገጥመን ይችላል። የበለጠ እዚህ ላይ መስራት ብንችል፣ ማህበራት እዚህ ላይ መስራት ቢችሉ፣ ቤተክርስቲያን እዚህ ላይ መስራት ብንችል፣ ሰንበት ትምህርት ቤቶች እዚህ ላይ መስራት ቢችሉ፣ የቋንቋ ምሁራን እዚህ ላይ መስራት ቢችሉ የበለጠ ቤተክርስቲያን አገልግሎት የበለጠ ተደራሽነቱን የበለጠ ያጠናከረው ሊመጣ ይችላል። ስለዚህ መጻፍ የሚችል እዛ አካባቢ በሚነገረው ቋንቋ መጻሕፍት እንዲጻፉ ማድረግ ብቻ። ቅድስት ቤተክርስቲያን ልዩ ፍላጎት ያላቸው ምእመናን ተገቢ የሆነ መንፈሳዊ አገልግሎት መስጠት ካልቻለች ባልተገባ ትምህርት ሊወሰዱ እንደሚችል ተገለጸ። በቅዱሳት መጽሐፍ ዝግጅት፣ በህንጻ ቤተክርስቲያን አሰራር ዲዛይን፣ በንስሐ ህይወትና በመሰል አገልግሎቶች ውስጥ ምእመናን ታሳቢ ማድረግ እንደሚገባ ተጠቁሟል ሲል ባልደረባችን ቤተ ማርያም ተምትሜ ተጨማሪ ይዟል። ልዩ ፍላጎት ውስጥ የሚካተቱ አካላት የሚባሉት አንደኛ ማየት የተሳናቸው፣ መስማት የተሳናቸውና የአካልና የአእምሮ ውስንነት ያለባቸው እና ደግሞ በማረሚያ ያሉ በተለይ ልዩ ፍላጎት ልዩ አገልግሎት የሚፈልጉ አካላት አሉ ማለት ልዩ ድጋፍ የሚፈልጉ ማለት ነው። በአገራችን የሚገኙ ልዩ ፍላጎት ያላቸው ወገኖች እንደ ማንኛውም አማኝ ሁሉ መንፈሳዊ አገልግሎት የማግኘት መብትና ፍላጎት አላቸው። ይሁን እንጂ ቅድስት ቤተክርስቲያን በዘመናት ሂደት ውስጥ የምትሰጠውን አገልግሎት የምታስፈጽምባቸው መገልገያዎች ሁሉ ልዩ ፍላጎት ያላቸውን ወገኖች ያላገናዘቡ መሆናቸውን ከጣቢያችን ጋር ቆይታ ያደረጉት መምህር አብይ ጌታሁን ተናግረዋል። ቅድም እንዳልነው እንደ ማንኛውም ክርስቲያን እነዚህ አካላት
የሚፈልጉት አገልግሎት አለ። ለምሳሌ በእኛ ቤተክርስቲያን ለነዚህ አካላት የተመቻቹ ነገሮች አሉ ብለን ስናስብ በጣም የወረደና ምንም የለም ማለት ይቻላል። ለምሳሌ ከትምህርት ጀምሮ ለነዚህ አካላት የሚያስፈልጉ ትምህርቶች በሚያስፈልገው መንገድ እየተሰጠ አይደለም። መስማት የተሳናቸው በኢትዮጵያ ደረጃ እስከ 5 ሚሊዮን ይደርሳል ይባላል። ከዚያ ቁጥር ውስጥ እንግዲህ ኦርቶዶክሳዊ ስንት ነው? ከዚያም ውጭ ያሉ አካላት ስንት ነው ብለን ስናስብ በጣም ብዙ አካል ነው ያለውና ለነዚህ አካላት በሚያስፈልገው መንገድ የሚያስፈልገውን ነገር ማዘጋጀት ያስፈልጋል። ቅዱሳት መጻሕፍት ሊዘጋጁላቸው ያስፈልጋል። ማንበብ አለባቸው። ማየት ለማይችሉ ደግሞ በድምጽ በዛ መልኩ መዘጋጀት አለበት። ሌላው ከዚህ ከቤተክርስቲያን ህንጻ ግንባታ ጋር ተያይዞ እነዚህ ሰዎች ታሳቢ ያላደረጉ ግንባታዎችን እናያለን። ልዩ ፍላጎት ያላቸው ወገኖች ምቹ የሆነ የቅዱሳን መጻሕፍት ዝግጅት፣ የህንጻ ቤተክርስቲያን አሰራር ዲዛይን፣ የንስሐ አባት ግንኙነትና የመሳሰሉትን አገልግሎት እንዲያገኙ ቤተክርስቲያን ዘርፈ ብዙ ስራ ልትሰራ ይገባል ሲሉም መምህሩ ያክላሉ። በዚያ መልኩ ካልተዘጋጀ ሌሎች አካላት ነው እነዚህ ሰዎች ምን ገብራቸው በተለያየ መንገድ አሁን እየተወሰዱ ያሉት እነዚህ አካላት ናቸው። ወደ ተለያዩ የእምነት ተቋማት እየተወሰዱ ለምን ድጋፍ ስለሚፈልጉ ለነሱ የሚያስፈልጋቸውን ድጋፍ እየሰጧቸው እየወሰዷቸው ነውና ቤተክርስቲያን በዚህ መልኩ መስራት ካልቻለች ብዙ ሰዎች ልታጣ ትችላለች። በውስጧ ያሉትንም ልታጣ ሁሉ ስለምትችል እንግዲህ ቤተክርስቲያን የሚያስፈልገው ነገር ሁሉ በተቻለ መጠን መስራት አለባት የሚል ሐሳብ አለኝ። በመጨረሻም ልዩ ፍላጎት ያላቸው ወገኖች በእምነት ተቋማት ውስጥ የሚሰጡ አገልግሎቶችን ለእነሱ ምቹ በሆነ መንገድ ማግኘታቸው መንፈሳዊ ሕይወታቸው ትልቅ ትርጉም እንዲኖረው ያደርጋል ብለዋል። ለማስተማርም ለመናዘዝም ካህን ስለሚያስፈልጋቸው በዚያ መልኩ ደግሞ ንስሐ ገብተው ቅዱስ ሥጋውንና ክቡር ደሙን ተቀብለው ክርስቲያኖች የሚወርሷትን እግዚአብሔር መንግስት እንዲወርሱ ማድረግ ያስፈልጋል። ደምና የአይን ብሌን በመለገስ የሰውን ሕይወት ልንታደግ ይገባል ሲሉ መምህራነ ቤተክርስቲያን ጥሪ ያቀረቡ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በደሙ ከሞት እንዳዳነን እኛም በዚህ በጎ ተግባር በመሳተፍ ለወገኖቻችን ልንደርስ ይገባልም ተብሏል። በማህበረ ቅዱሳን የአዳማ ማዕከል የላከልን መረጃ ባልደረባችን ዲያቆን ኤርሚያስ ደባሱ ይዞልን ይቀርባል። ስሜ ወጋየሁ ፈጠነ ካፕቲመር ይባላል። የአይን ብሌን ንቅለ ተከላ ከተደረገላቸው ወጣቶች ወይም ሰዎች አንዱ ነኝ። በበጎ ፍቃድ የለገሱ ሰዎች በለገሱት ምክንያት እኔ ማየት ችያለሁ። ሰላም ጥላውን እባላለሁ። እዚህ ጋራ በመቆሜ በጣም እግዚአብሔርን አመሰግናለሁ። ምክንያቱም እዚህ የመቆሜ ምክንያት ደም ነው። ደም ተሰጥቶኝ ነው እዚህ ልደርስ የቻልኩት። ይሄም የሆነው በእናንተ ምክንያት ነው። እናንተን ላመሰግን እወዳለሁ። እንደ ወጋየሁ ፈጠነና ሰላም ጥላሁን በበጎ ፈቃደኛ ደምና የአይን ብሌን ለጋሾች በርካቶች ዛሬ ማየት ቢችሉም በደም እጥረት ምክንያት ሕይወታቸውን በአይን ብሌን ችግር ምክንያት ብርሃናቸውን የተነጠቁ ብዙዎች ለመኖራቸው አይዘነጋም። በመሆኑም ይህንን ችግር ለመቅረፍ የደምም ይሁን የአይን ብሌን ልገሳን ቅድስት ቤተክርስቲያን የማትቃወመው በጎ ተግባር በመሆኑ ሁሉም ኦርቶዶክሳውያን ድጋፍ ያደርጉ ዘንድ መምህራነ ቤተክርስቲያን ጥሪ አቅርበዋል። ለመጀመሪያ ጊዜ ደምን የለገሰ ራሱ ክርስቶስ ነው። በዕለተ ዓርብ በቀራንዮ ላይ አይደል እንዴ? አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደም መለገስ ምንም ኃጢአት የለውም። የዘላለም ንጉስ የሰላም አለቃ የዘላለም አባት እግዚእነ ኢየሱስ ክርስቶስ ደሙን ሰጥቶን ከደም አልፎ ቀደም ዶክተር ብለውናል ሕይወቱን እስከ መስጠት ድረስ ስለወደደን ነው ይህንን ማግኘት የቻልነው። በዚህ ደም ምክንያት ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከጨለማ ወደሚደነቅ ብርሃንም ተሻግረናል። ስለዚህ ይህንን የሚያውቅ ክርስቲያን በሱ በጣም ትንሽ በሆነች ደም ያውም በማይጎዳው በሚባክን ደም ሰው መቆየት የሚችል ከሆነ ማንም የዚህ ተቋሚ ወይም ደግሞ ይሄ አያስፈልግም የሚል አይኖርም። የኢትዮጵያ ደምና ህብረ ሕዋስ አገልግሎት የደምና የአይን ብሌን ልገሳን በተመለከተ ከሃይማኖት አባቶች ጋር ምክክር ያደረገ ሲሆን በሀገር አቀፍ ደረጃ ከ50,000 ዩኒት ደም በላይ ለመሰብሰብ መታቀዱም ተገልጿል። እንደ አጠቃላይ የመጋቢት ወርን የደም ልገሳ ወር ብለን ሰይመነዋል። በሀገር አቀፍ ደረጃ 55,000 ዩኒት ደም ይሰበሰባል ብለን ነው የምንጠብቀው። አዲስ አበባ ብቻ 15,000 ዩኒት ደም ይሰበሰባል ብለን እንጠብቃለን። ስለዚህ ይሄ ጉባኤ ይሄንም ጭምር ይደግፋል የሚል እምነት ነው የያዘና በዚህ አጋጣሚ ሰዎች ክንዳቸውን ዘርግተው ደማቸውን ለግሰው ህይወት እንዲታደጉ በራሴና በኢትዮጵያ ደምና ህብረ ሕዋስ ባንክ ስም ጥሪ ማስተላለፍ ፈልጋለሁ። አይን ብሌንም እንግዲህ ከህልፈት በኋላ ነው አይን ብሌን የሚነሳው። እንደ ደም በህይወት እያለ በተደጋጋሚ የምንሰጠው አይደለም፣ ግን በህይወት እያሉ ቃል መግባት ይፈልጋል።
በ13ኛው ዓለም አቀፍ የግቢ ጉባኤ ሴሚናር ላይ የቀረቡ የሐሳብ ግብዓቶችን በመያዝ የግቢ ጉባኤ አገልግሎትን ለማዘመን የተለያዩ ስራዎች እየተሰሩ መሆኑ ተገለጸ። ሴሚናሩ ከተካሄደበት ዓላማ አንጻር ስኬታማ እንደነበር የተገለጸ ሲሆን የግቢ ጉባኤ አገልግሎትን ወደ ተሻለ ደረጃ የሚያሻግሩ ልዩ ልዩ ውሳኔዎችም መወሰናቸው ይታወሳል። ቤተማርያም ትንትሜ ለ13ኛ ጊዜ በተካሄደው ዓለም አቀፍ የግቢ ጉባኤ ሴሚናር ከ380 በላይ የግቢ ጉባኤ አባላት የተሳተፉበት ሲሆን በሴሚናሩም ልዩ ልዩ ውሳኔዎች ተላልፈዋል። ይህን ተከትሎም በሴሚናሩ ላይ የቀረቡ የሐሳብ ግብዓቶችን በመያዝ የግቢ ጉባኤን አገልግሎት ለማዘመን ምን ሊሰራ ታስቧል ስንል ያነሳነው ጥያቄ የግቢ ጉባኤ አገልግሎት ማስተባበሪያ ኃላፊ አቶ አበበ ተከታዩም ብለዋል። የግቢ ጉባኤ ተማሪዎች ሙሉ ሰብዕና ሊገነባ የሚችል ስርዓተ ትምህርት ማስተማር የመጀመሪያው ያንን ሙሉ ሰብዕና የሚገነባ ስርዓተ ትምህርት በማስተማር ዘመኑን የዋጁ እንዲሆኑ ሙሉ ኦርቶዶክሳዊ እንዲሆኑ የማድረግ እና በመጨረሻም በቤተክርስቲያን የውስጥና የውጭ አገልግሎት ላይ ትጉ ተሳታፊዎች ንቁ ተሳታፊዎች እንዲሆኑ ማድረግ እንዲሁም ደግሞ በሀገር ጉዳይ ላይ በፖለቲካው ማህበራዊ ኢኮኖሚያዊ ጉዳዮች የግቢ ጉባኤ ተማሪዎች ወይም ከግቢ ጉባኤ የሚመረቁ ምሩቃን ንቁ ተሳታፊ እንዲሆኑ የሚል ዓላማ ነው ያለው። አቶ አበበ አክሎም የተካሄደው ዓለም አቀፍ የግቢ ጉባኤ ሴሚናር ከታሰበለት ዓላማ አንጻር ስኬታማ የነበረ መሆኑን ገልጸው በአገልግሎት አሰጣጥ ላይ ተግዳሮት የነበሩ ችግሮችን የሚፈቱ ውሳኔዎች ተላልፈዋል ብለዋል። በዋናነት የዘንድሮውን ልዩ ያደርጋል ብለን የምናስባቸው ሁለት ነገሮችን ባነሳ የመጀመሪያው የቅድም እንዳልኩት የግቢ ጉባኤ ተማሪዎች የምንሰበስብበት ዋናው ዓላማ ለማስተማር ነው። ለማስተማር ደግሞ መምህራን የመጀመሪያው ከፍተኛ ምንድነው ድርሻ ያላቸው አካላት ናቸውና መምህራንን ለማፍራት የሚያስችል ሁሉም አካላት የማህበረ ቅዱሳን መዋቅር ከታች እስከ ላይ ሊሳተፍበት የሚችል አንድ ፕሮጀክት አጽድቀናል በዚህ ሴሚናር ላይና ይሄ ለየት የሚያደርገው እንደው ይሄንን ፕሮጀክት በአግባቡ ወደ መሬት ማውረድ ከቻለን የግቢ ጉባኤያትን የመምህራን ችግር ሙሉ በሙሉ ይቀርፋል እንኳን ባንል የመምህራንን ችግር ግን በዘላቂነት ለመቅረፍ ይችላል ብለን እናስባለን። በ13ኛው ዓለም አቀፍ የግቢ ጉባኤ ሴሚናር ላይ የተሳተፉት የግቢ ጉባኤ አባላት የተወሰኑትን ውሳኔዎች ከማስፈጸም አንጻር ሰፊ ስራ ይጠበቅባቸዋል ሲሉም የማስተባበሪያው ኃላፊ አክለዋል። የመጀመሪያው ተግባርና ኃላፊነታቸው የሚሆነው የተማሯቸው ነገሮችን ያገኟቸውን ትምህርቶች የወሰዷቸውን አቅጣጫዎች የተወሰኑ ውሳኔዎችን በአግባቡ ሄደው ለወከላቸው አካል የማሳወቅ የማስገንዘብ እነሱ በተረዱት ልክ እንኳን ባይሆን በተወሰነ መልኩ ያንን የማስረዳት ኃላፊነት አለባቸው። ምእመናን ተስፋና ጽናትን ከመጻጉዕ ሊማሩ እንደሚገባ ተገለጸ። ምእመናን ከመጻጉዕ ምን ልንማር እንችላለን ሲል ባልደረባችን ተመስገን ፍቃዱ ተጨማሪ ዘገባ ይዞልናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የማዳኑ ጉዳይ ጎልቶ ከሚነገርባቸው ጊዜያት ይህ መጻጉዕ የተሰኘው ሳምንት ነው። በዚህም በተለያዩ በሽታዎች ውስጥ የሚገኙ ህሙማን ሊማሩበት ይገባል ይላሉ አባ ወልደ ሚካኤል። ብዙ በስጋ የታመሙ በተለያዩ ሁኔታ አይደል የውስጥም የውጭም ደዌ ያለባቸው ሰዎች በመጻጉዕ ላይ ተነስተው በእምነታቸው ይድናሉ። በእምነታቸው ማመን ያስፈልጋል። ጸበሉን ስትጠጣው በፍጹምነት ስንጠመቅ በፍጹምነት ስንቆርብ በፍጹምነት ስንቆርብ ከደዌ ሥጋ በሙሉ ከደዌ ነፍስ በሙሉ እንደምንነጻ አምኖ መቅረብ ነው። ከዛኔ ይፈወሳል። መጋቢ ሐዲስ በትረ ማርያም አድማሱ በበኩላቸው ለ38 ዓመት ያልጋ ቁራኛ ሆኖ ለመዳን በተስፋ ሲጠባበቅ የነበረውን መጻጉዕን ጌታችን ከህመሙ የፈወሰው ለመዳን ያለው ተስፋና ጽናት ነውና እኛም ተስፋችንን በእግዚአብሔር ብቻ ልናደርግ እንደሚገባ ያሳስባሉ። ሰው አሁን በእግዚአብሔር ተስፋ ከማድረግ ይልቅ በሰዎች እንደ አይነት ቦታ እገሌ የሚባሉ ሰው አሉ እንደ አይነት ቦታ ገሌ የሚባል ፈዋሽ አላሉ ተብሎ ሰውን ነው ጉዞ አድርገን ወይም ደግሞ ታርጌት አድርገን የምንሄደው እንጂ ሁሉም እምነትና ተስፋ ባንድ ላይ ካለ አይደለም ምድር ላይ ያለውን አይደለም እኛ እንደዚህ የሚያልፈውን የሚጠፋውን የሚብለጨለጨውን ነገር ብቻ አይደለም የማናውቀውን ምድርና የሚያናውቀውን ሰማይ መንግስተ ሰማያትን እንደሚወርሰን ነው ተስፋ የምናደርገው።
ስለዚህ ያንን ተስፋ የሚያደርግ ሰው ደግሞ በምድራዊ ነገር ተስፋ አይቆርጥም ማለት ነው። በመጨረሻም ልባችንን በማንጻት ከመጻጉዕ ልንማርበት ይገባል በማለት አባ ወልደ ሚካኤል መልእክታቸውን አስተላልፈዋል። በምን አይነት ልቦና ሆነን ነው ታመምን ብለን እግዚአብሔርን ምናማረረው? ቤተክርስቲያን ስንሄድ በንጹህ ልብ ነው ወይ? ቂም ትተን ነው ወይ? ተንኮል ትተን ነው ወይ? ማሰብ ያስፈልጋል። ስለዚህ ቅንነት ያስፈልጋል፣ እምነት ያስፈልጋል። መጻጉዕ ይሄን ያለው ከዚህ እግዚአብሔር የባረከው ውሃ ነው ገብቼ እድናለሁ ብሎ ነው በቃ እዛች ይጠብቅ የነበረው። ስለዚህ በዛ ምክንያት ተስፋው ለምልሞለት እግዚአብሔርም ሰምቶት ራሱ በቃሉ መጥቶ ተነስና ምን አለው? ሂድ። ስለዚህ እኛም ተነሱና ሂዱ ለመባል እንድንበቃ ንጹህ ልቦና ያስፈልጋል፣ ንጹህ እምነት ያስፈልጋል፣ በእግዚአብሔር መታመን ያስፈልጋል። በማህበረ ቅዱሳን የአዲስ አበባ ማዕከል ለቅድስት ቤተክርስቲያን ተልእኮ መፋጠን የአብነት ትምህርትን በከተማ እያስፋፋ እንደሚገኝ ተገለጸ። ማህበሩ በሚሰጠው የአብነት ትምህርት በርካቶች ተጠቃሚ በመሆን ላይ እንደሚገኙ ተነግሯል። ባልደረባችን ናኦም ገብረኪዳን ዝርዝር ይዟል። ከቅርብ ጊዜ ወዲህ የአብነት ትምህርት በልዩ ልዩ የትምህርት ተቋማት መሰጠቱን ተከትሎ ቀሲስ ዶክተር፣ ቀሲስ ኢንጂነር የሚሉ መጠሪያዎችን እንድንሰማ ሆነናል። ቤተክርስቲያን ተልእኮዋን የምታሳካው በአብነት ትምህርት ቤት በኩል ነው የሚሉት በማህበረ ቅዱሳን የአዲስ አበባ ማዕከል የጽህፈት ቤት ኃላፊው አቶ ካሳሁን ኃይሌ ስለ አገልግሎቱ ያብራራሉ። አብነት ትምህርት በተመለከተ በዋናነት የሚሰጣቸው የከፍተኛ ትምህርት ተቋማት ወይም የግቢ ጉባኤያት ተማሪዎች አሉ። ሁለተኛ ደግሞ የቅድመ ግቢ ጉባኤያት ተማሪዎች አሉ። ከሰንበት ትምህርት ቤቶች ጋር ተቀናጅተን እንዲያገኙ ምናደርጋቸው አሉ። ሶስተኛ የራሱም አባላት ደግሞ የአብነት ትምህርት በተወሰኑ ቦታዎች የሚማሩባቸው ሁኔታዎች አሉና እነዚህ ተማሪዎች እንግዲህ ከስራ ሰዓት ወይም ደግሞ ከትምህርት ሰዓታቸው ውጭ የአብነት ትምህርቱን እንዲማሩ የምናደርግበት መርሃ ግብር ነው። ማዕከሉ በ2017 ዓ.ም ብቻ ከ180 በላይ ተማሪዎችን ለክብረ ክህነት አበቃለሁ ብሎ ከ1200 በላይ ተማሪዎችን እያስተማረ ይገኛል። የእድሉ ተጠቃሚ የሆኑ ተማሪዎችንም በቦታው ተገኝተን አነጋግረናል። ግዕዙን በደንብ እንዳውቅ እንድማርና በራሴም ግዕዝን እንድማር እያደረገኝ እየገፋኝ ነው ያለውና ጸሎቶቹን ሲባል እንድረዳው እያደረገኝ ነው። አሁን ላይ በመማር ምን አለ ሕፃን ሆኜ ብማረው ከዚህም ሕፃን በርግጥ አሁንም አልረፈደም፣ ግን ሕፃን ሆኜ ብማር ብዬ የማስበው ነገር የአብነት ትምህርት ነበርና ከቻለ ወላጆች ከሕፃንነታቸው ጀምሮ ይሄን ምግብ ቢሰጧቸው የእግዚአብሔርን ማዕድ ማለት ነው። የቦታና የበጀት እጥረት ተግዳሮት ሆኖብናል የሚሉት የማዕከሉ ኃላፊ ቅድስት ቤተክርስቲያንን ለማገልገል ከፍተኛ ጫና እየፈጠረባቸው ያለውን ጉዳይ ከመልእክታቸው ጋር እንደሚከተለው ያስረዳሉ። የሚቀጥለው ዓመት ላይ የሚበተኑ ናቸው፣ ከግቢ የሚወጡ ተማሪዎች አሉ። ስለዚህ እኛ ካዘጋጀን በኋላ ክህነት ለመስጠት አባቶችን እጥረት ፈቃደኛም አለመሆን ችግሮች እየገጠመን ያለ አንዱ ተግዳሮት አሁን እሱ። ሁለተኛው ደግሞ ሌላውም በየአጥቢያው በየደብሩ ያለው እገዛ ድጋፍ ተጠናክሮ እንዲቀጥልልን እነዚህ ተማሪዎች ከዚህ ተምረው በዓለም ላይ በሙሉ ቅድም እንዳልኩት የሚበተኑ ስለሆኑ ለቤተክርስቲያናችን ትልቅ አስተዋጽኦ የሚያደርጉ ስለሆነ እንተጋገዝ። በገጠርና ጠረፋማ አካባቢዎች የሚገኙ የተዘጉ አብያተ ክርስቲያናትን በማስከፈትና አገልግሎት የሚሰጡትንም እንዳይዘጉ የአቅማችን ልናደርግ ይገባል ሲሉ ምዕመናን ተናገሩ። በሀገራችን በርካታ አብያተ ክርስቲያናት ተዘግተው እንደሚገኙ ይታወቃል። ታዲያ ለእነዚህ አብያተ ክርስቲያናት ምን ልናደርግ ይገባል ስትል ባልደረባችን ራይል ወዳጄ በአዲስ አበባ ከተማ ተዘዋውራ ያነጋገረቻቸውን የምዕመናን ሀሳብ በተከታይነት ይዛልን ትቀርባለች። በሀገራችን በገጠርና በጠረፋማ አካባቢዎች በርካታ አብያተ ክርስቲያናት ተዘግተው ይገኛሉ። የካህናት እጥረት፣ የአካባቢው የሰላም እጦት፣ የንዋያተ ቅዱሳት እጥረት፣ ምዕመናን ወደ ሌላ ቤተ እምነት መፍለስና ሌሎች የተለያዩ ምክንያቶች ለአብያተ ክርስቲያናቱ መዘጋት እንደ ምክንያት ሆነው ይጠቀሳሉ። ጣቢያችን የተዘጉ አብያተ ክርስቲያናትን በተመለከተ ምዕመናንን ተዘዋውሮ አነጋግሯል። በእኛ ወረዳ ውስጥ 6 ቤተክርስቲያኖች የተዘጉ ቤተክርስቲያኖች አሉ። እንትን ጿፍ ራሱ ያጣሉ። ጿፍ አተው ማስቀደሻ ጿፍ አተው ራሱ በጣም የሚቸገሩ ቤተክርስቲያኖች አሉ። ስፔሻሊ ደግሞ በገጠር ያሉ አብያተ ክርስቲያናት ሁሉንም የሚፈልጉ ናቸው ማለት የገንዘብ እርዳታን የሰው ኃይልም የሚፈልጉ ናቸውና ገጠራማ ቦታ ላይ ብዙ ቪዲዮዎች ላይ ያለውኝና መቀደሻ ራሱ እንትን ያጡ የሚለበስ ያጡ ብዙ ነገር እየጎደላቸው እንትን የሚሉበት ሁኔታ ነው ያለው። እንደው አንተስ እንደ አንድ ምዕመን እንደ ቤተክርስቲያን ልጅ ምን አድርገህ ታውቃለህ? እኔ እንደ አንድ ምዕመን ማህበር አቋቁመን
ጿፍም መጋረጃም የቤተክርስቲያኑ የሚያስፈልጉት ንዋየ ቅድሳት ለዛ ቤተክርስቲያን የሚረዳበት መልኩ ፈጥረናል። ከተማሪዎች ጋር በማስተባበር ለተቸገሩ ቤተክርስቲያኖች እርዳታ እናደርግ ነበር። በዩኒቨርሲቲ ደረጃም አንዳንድ ቤተክርስቲያን ላይ ይሄድን በመዝሙርም በተለያየ ነገር እናገለግል ነበር። በስራም አንዳንድ የሚሄድባቸው ገዳሙ በገንዘብ ጧፍም ሊሆን ይችላል ያለንን አቅማችን የፈቀደው እንደዛ እናረጋለን። የቅድስት ቤተክርስቲያን መዘጋት ምእመናንን የእግዚአብሔርን ቃል ከመስማት ቅዱስ ቁርባንን ከመቀበል የንስሐ አባትና ልጅን ግንኙነት ከማቋረጥና ዘርፈ ብዙ ጉዳቶችን ምእመናን ላይ ያመጣሉ። ታዲያ ያነጋገርናቸው ምእመናንም የመፍትሄ ሐሳባቸውን እንዲህ ይገልጹልናል። ሰውም ባላቅሙ ወደ ገጠር ላሉት ቤተክርስቲያኖች ማስቀደሻ ቢረዳ ቤተክርስቲያኖችም እንደዚሁ ለሌላ ቤተክርስቲያን ቢረዱ አስራት በኩራት በመወጣት ለነዛ ለተቸገሩ ቤተክርስቲያኖች ገቢ በማድረግ ካህናቶችም እዛ የሚደገሙበትን ነገር በማመቻቸት እዛ ያሉት ዲያቆናት ሲወጡ እኛ ነው የምንጠቀመው፣ ምእመናን ነው የሚጠቀመው። ይፍቱ የሚባለው ፍታት የምንፈታው በማንኛውም ጊዜ ተጠቃሚኛ ስለሆነ ሁላችንም እኛ ለአንድ ሃይማኖታችን መቆም አለብን። ሁላችንም በቻልነው አቅም አዲሽናል የምንጠቀማቸው ነገሮች ቀነስ ያደረግን ወደ ቤተክርስቲያን ብናደርግ ብዙ ለውጦች ማየት እንችላለን። ከልክ ያለፈ ራስ ወዳድነት ክርስቲያናዊ ተግባር መሆኑ ተነገረ። በዚህ አስተሳሰብ ውስጥ የሚገኙ አንዳንድ ምእመናን ከድርጊታቸው ሊርቁ እንደሚገባም ተጠቁሟል። ተመስገን ፈቃዱ ኦርቶዶክሳውያን ለራሳችን የሚጠቅመንን ብቻ ሳይሆን አብልጠን ለሰዎች እንድናስብ መጽሐፍ ቅዱሳችን ያዛል። ቅድስት ቤተክርስቲያናችንም ይህንኑ አጉልታ ታስተምራለች ይላሉ ቀሲስ ዶክተር አምሳሉ አያሌው። ሁሉ ጊዜ ለራስ ተኮር መሆን ተገቢ አይደለም። በቤተክርስቲያናችን አስተምሮ ለሰዎች ማሰብ ተገቢ ነው። ክርስትና አንድ ላይ ማደግ፣ አንድ ላይ መስራት፣ ለሰዎች ማሰብ እንጂ ለራስ ብቻ በስግብግብነት መኖር አይደለም። ቀሲስ ዶክተር አምሳሉ አያሌው አክለውም ለራስ ወዳድነት ምክንያት ናቸው ያሏቸውን ጉዳዮች እንዲህ ሲሉ አንስተውልናል። የራስ ወዳድነት ሲያድግ እግዚአብሔርንም አያከብርም፣ ሰውንም አይፈራም። ስለዚህ ራሱን ብቻ ነው የሚያየው። ስለዚህ ፈሪሃ እግዚአብሔር አለመኖር ወደዚህ ሰዎችን ይመራል። ሁለተኛው የራስ ወዳድነትን ጉዳት አለማወቅ ራስ ወዳድን እንድንሆን ያደርገናል። ስለዚህ ጉዳቱን ጠንቅቆ ማወቅ መፍትሄው ነው ብዬ አስባለሁ። ሶስተኛውና የመጨረሻው ግን ለሕግ ተገዥ አለመሆን። ህዝቡ ይገባኛል የሚለውን ጥያቄ በተገቢው መንገድ መልስ አይሰጡ። ስለዚህ ለሕግ ተገዥ አለመሆን በራሱ ወደ ራስ ወዳድነት ሊወስድ ይችላል። መምህር ኃይለ መለኮት አክሎግ በበኩላቸው ራስ ወዳድነት ምድራዊ ሐሳብ ብቻ በመሆኑ ከመሰል አስተሳሰብ ልንወጣ ይገባል በማለት መልእክታቸውን አስተላልፈዋል። ይህ ራስ ወዳድነት መነሻውን ስንመለከት ምድራዊ ሐሳብ ሰማያዊውን የማያስብ ምድራዊ ብቻ በምድራዊ ብቻ ቀሪ የመሰለው ሰማያዊውን የማያስብ ዲያብሎስም ወጥመዱን በእነሱ ላይ ዘርግቶ በእነዚህ በወደ አምላክነት ክብራቸውን በነውራቸው ሐሳባቸው ምድራዊ የሆኑት ሰዎች ወጥመዱን ዘርግቶ የሚያጠምዳቸው ሰዎች ናቸው። ከራስ ወዳድነት መውጣት ያስፈልጋል። ተመልካቾቻችን ከውጭ ወዳገኘነው ዘገባ ስንሸጋገር በሶሪያ የክርስቲያን ማህበረሰቦች ላይ የመጥፋት አደጋ መጋረጡና ሳምንታዊ የውጭ መረጃዎችን ባልደረባችን ናኦም ገብረኪዳን በተከታይነት ይዞልን ይቀርባል። ከ7000 በላይ ክርስቲያኖች በሶሪያ መገደላቸው ተገለጸ። እንደ ኤሮፓውያን አቆጣጠር መጋቢት 8 እና 9 ደማስቆን የጎበኙ የግሪክ የአውሮፓ ፓርላማ አባል ኒኮላስ ፍራንቱሪስ እንደተናገሩት በሺዎች የሚቆጠሩ ክርስቲያኖችና ሰላማዊ ሰዎች በጸጥታ ኃይሎች በአሰቃቂ ሁኔታ መገደላቸውን ተናግረዋል። በጉብኝታቸውም ከአንጾኪያው ብፁዕ ቅዱስ ፓትርያርክ ዮሐንስ ኤክስና ከወራት በፊት የአሳድን መንግስት ካስወገደው አገዛዝ ባለስልጣናት ጋር ተገናኝተዋል። ታማኝ መረጃዎች እንደሚያመለክቱት 7000 ክርስቲያኖችና ሰላማዊ ሰዎች ታይቶ በማይታወቅ ጭካኔ የተሞላበት መልኩ መገደላቸው እንደ ማህበረሰብም የመጥፋት አደጋ ተጋርጦባቸዋል ሲል ግሪክ ሲቲ ታይምስን ዋቢ አድርጎ የዘገበው ኦርቶ ክርስቲያን ነው።
በሩሲያ የህንድ አምባሳደር ቪናይ ኩመር የማላንካራ ኦርቶዶክስ የሶሪያ ቤተክርስቲያን ልኡካንን በህንድ ኤምባሲ ተቀብለዋል። የልኡካን ቡድኑ በሀገራቱ መካከል ስላለው ሰላማዊ ግንኙነት መወያየታቸው ታውቋል። ሜትሮፖሊታን ዶክተር ዮሐኖ ማርዲሜጥሮስ እና መሰል ብፁዓን አባቶች በመርሃ ግብሩ ላይ የተገኙ ሲሆን የልኡክ ቡድኑ በሞስኮ የቅዱስ ማትሮና በዓል አከባበር ላይ መሳተፋቸውም ተገልጿል። መረጃው የኢንዲያን ኦርቶዶክስ አባህ ነው። የግሪክ ኦርቶዶክስ ቤተክርስቲያን የኬንያን ጁን ቴክኒካል ማሰልጠኛ ተቋምን ገንብታ አስመረቀች። የኬንያ ሪፐብሊክ ፕሬዝዳንት ክቡር ዊሊያም ሳሞኢ ሩቶ በታዳሽ ኃይልና ኢነርጂ ውጤታማነት ላይ የሚሰራው ላብራቶሪ በይፋ መርቀው የከፈቱት በዚሁ ባሳለፍነው ሳምንት ነበር። በእስክንድሪያ የግሪክ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ሆነው በናይሮቢ የሚያገለግሉት ብፁዕ አቡነ መቃሪዎስ ፕሬዝዳንቱ ከሌሎች የአገሪቱ መሪዎች ጋር በተቋሙ ተገኝተው ስላደረጉት ጉብኝት እናመሰግናለን ብለዋል። ይህን ታላቅ ተቋም በማቋቋምና በመጠቀም ረገድ ቤተክርስቲያኒቱ የምታደርገውን ጥረት የኬንያ መንግስትም እውቅና ሰጥቶታል። እንደ ቤተክርስቲያን በሺዎች የሚቆጠሩ የኬንያ ተማሪዎች የተሻለ ብሩህ መጻኢ ሕይወት ለመገንባት የሚያስፈልጉትን ክህሎቶችና ዕውቀትን በማሟላት ጥራት ያለው ትምህርት እንዲያገኙ የተቻለንን ሁሉ እናደርጋለን ብለዋል ብፁዕነታቸው። መረጃውን ከብፁዕ አቡነ መቃሪዎስ የማህበራዊ ድረገጽ ላይ ተመልክተናል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ሰማዕት ቴዎዶጦስን የተመለከተ መረጃ ይዘንላችሁ እንቀርባለን። እግዚአብሔርን በማምለኩ የተከሰሰው ቅዱስ ቴዎዶጦስ መጋቢት 7 ቀን ሰማዕትነትን ተቀብሏል። እርሱም ከገላትያ ሀገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገ ነው። ወደ ከሃዲው መኮንንም ሄደው የክርስቲያን ወገን እንደሆነ ነገር ሰሩበትና መኮንኑም አስረው እንዲያመጡ ታዘዘም። ቅዱስ ቴዎዶጦስ ግን ይህንን በሰማ ጊዜ ሳይዙት ወደ መኮንኑ በመሄድ መኮንኑንና የረከሱ ጣዖታቶቹን ረገመ፣ ዘለፋቸውም። መኮንኑም እርሱም በማስፈራራት ሆኖ የስቃይ መሳሪያዎችን ሁሉ እያሳየ ለጣዖታቱ እንዲሰዋ ቢያስገድድም ስለ ድንቁርናው ረገመው፣ ዘለፈው እንጂ ፈጽሞ አልሰገደም። ለጣዖታቱ እንደማይሰግድለት ያወቀው መኮንኑም የውስጥ ዕቃው እስከሚታይ ድረስ ሰቅለው ጎኖቹን ይሰነጣጥቁት፣ ወህኒ ቤት የሚጨምሩት ዘንድ ደግሞም አውጥተው በእንጨት ይሰቅሉትና ስቃይኑም ያብዙበት ዘንድ አዘዘም። ቅዱስ ቴዎዶጦስ ግን በክብር ባለቤት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍቅር ፍላጻነት ልቡ ተነድፏልና መኮንኑ የሚያመጣውን የስቃይ መዓት እንደ ኤመንት አደረገው። መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘም። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ ከተከተለኝ ክፉ ነገር ሁሉ አድነኸኛልና በጠላትነት የተነሱብኝንም ወደ ገሃነም አውርደሃቸዋልና እኔንም ከሞት በር ከፍ ከፍ አደረከኝ ብሎ በፍጹም ደስታ ጸለየም። ይህንንም ብሎ በጸለየ ጊዜ ወታደሩም የቅዱሱን ዓይን ይሸፍን ዘንድ መሸፈኛ ባመጣ ጊዜ ቅዱሱም ይህ ሞት ለሚፈሩት ነው እንጂ ለኔ አይደለም፣ እኔ ግን በክብር ባለቤት በጌታዬ በኢየሱስ ክርስቶስ ስም ሞትን አልፈራም አለም። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠው፣ የሰማዕትነትንም አክሊል ተቀበለም። አምላከ ቅዱሳን ከቅዱሱ ሰማዕት ምልጃና ጸሎት ያሳትፈን። እግዚአብሔር ለኛ የሰማዕትነትን ሥራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ይቆየን።